መኖር ይለው ብዙ ስለማያውቁ እሱን እንፍታውስ። ምንድን ነው የሚያኖረን ከኢየሱስ ጋር? ከኢየሱስ ጋር በግል ሊያኖረን የሚችል ትምህርት ነው ዛሬ ትንሽ የምንከፋፈለው ማለት ነው። ምንድን ነው ከኢየሱስ ጋር የሚያኖረን? በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ይህን ቃል አንብብላችሁ በደንብ ስሙ። እንደዚህ ይላል፣ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ። ደስ ይላል። በዓለም ምን ካለ? ምን አለ በዓለም? ጥፋት። ምን ብላችሁ? አምልጣችሁ። ማምለጥ ማለት እንዴት? ማምለጥ እንዴት? ቀስ ብላችሁ በመራመድ ነው ማምለጥ። እሺ አምልጣችሁ አጥሎም ይላል አምልጣችሁ ካለ በኋላ የሚለውን ቀጣይ በደንብ ስሙት። ከመለኮት ባህሪ ተካፋይ በተስፋ ቃል ልትሆኑ። አንደኛ ጴጥሮስ ለምን ሁለተኛ ጴጥሮስ ምዕራፍ አናር ቁጥር 4 ነው። እሺ እንደዚህ ያለ ጴጥሮስ ይጽፍላቸው በዓለም ከሚገኘው ምን አመጣችሁ አለ? ጥፋት። በዓለም ውስጥ ምን አለ አለ? ጥፋት። በዲስ ጥፋት ከሱ አምልጣችሁ አለ። አምልጣችሁ ደስ ይላል። በጌታ ማንም ማምለጥ አይችልም። ማን ያመለጠው? ቅዱሳን ናቸው ያመለጡት። አምልጣችሁ በዓለም ካለው ጥፋት አምልጣችሁ አለ። ቀጥሎስ የመለኮት ባህሪ ተካፋይ በምን? በተስፋ ቃል። እሺ አሁን ምንድነው እግዚአብሔር የፈለገው ምትል ኮለች ቃል እንገራችሁ። ከኢየሱስ ጋር እንድትኖሩ የሚያደርገው ኢየሱስ የሚወደው ባህሪ። ከኢየሱስ ጋር ለመኖር ኢየሱስ የሚወደው ባህሪ እኛ ጋር መገኘት አለበት። እሷም በደንብ አስምሩታል። ባህሪ ወይም ካራክተር ኢየሱስ የሚወደው። ከኢየሱስ ጋር ብዙ ጊዜ አሁን እኛ የምናስበው ከኢየሱስ ጋር ጸሎት እንደሚያኖር ነው የሚገባል። እንደዛ ነው የምንረዳው። እንደሱማ ቢሆን አንተን የሚጸልዩ ሰዎች ሲሆን ባልገቡ አይደል? በዓለማችን ላይ እሱ አያስፈልግም አይደለም፣ ያስፈልጋል። ከኢየሱስ ጋር ለመኖር ቁልፉ ግን ባህሪ፣ መለኮታዊ ባህሪ በሉ። ተካፍያለሁ በሉ። ተካፍላችኋል። መለኮታዊ ባህሪ ማለት እግዚአብሔር ዓለም ውስጥ ያለ ራሱን የቻለ ካራክተር አለ። እዛኛው ዓለም ውስጥ ያለው ተካፍላችኋል አለ። እሱን ኑሩት። እሱ ነው ኢየሱስን አትራክት የሚያደርግ ባህሪ። ለምሳሌ አንድ ከእግዚአብሔር የተካፈልነው ነገር ልንገራችሁ። እኔ ጥሩ ባህሪ ከሌለኝ ያቺ ልጅ ቦል ለምሳሌ ጥሩ ባህሪ ከሌለኝ መኖር አትችልም። አድር ይሆናል፣ እውል ይሆናል፣ ምግብ በላ ይሆናል። ግንስ እየኖርኩ ነው ማለት አይደል? የአባታችሁን ልብ አታገኙትም። ስለበላችሁ በሌላ ቋንቋ ጌታ ኢየሱስ ስለፈወሰ ታምር ስላደረገ አይደለ? ሆነ ስራ ስለፈታን ብቻ ልቡን አገኘን ማለት አይደለም። ምንድነው ታዲያ ትልቁ ቁም ነገር ካላችሁ ከአባታችሁ ጋር ለመኖር የአባታችሁን ባህሪ መኖር አለባችሁ። ኢየሱስ በምድር ላይ ሲኖር የአባቱን ባህሪ ነው። በጣም የሚገርም መለኮታዊ ባህሪ ወይም ኢየሱስን የሚስብ ካራክተር ካላችሁ 2 ደቂቃም ጸልዩ። ኢየሱስ አቤት ይላል። እየሄዳችሁም ጸልዩ። ሰምታችሁ ጥቁም አንዳንድ አሁን ነቢያት ሲናገሩ አሁን ስትመጣ መንገድ ላይ ከጌታ ጋር እያወራን የመጣው ተብሎ ተፈሰሱ። አንዳንዱ ተንበርክኮ ጊዜ ሰማው አይደል? አንዳንዱ እየመጣ ሃሌሉያ ጌታ ይስበል እየመጣ እያወራ ነበር ያው ጌታ ዋይ አራክ ትክክለኛ ኢየሱስን አትራክት የሚያደርገው ባህሪ ምን ነው? ያቺን ባህሪ ነገር ካለች ከኢየሱስ ጋር ታኖራለች። ተለቆረዱ ፈጥታ እንተ የትም ቦታ ብትሆኑ ኢየሱስ ስትል ነው። በጣም ቅዱስ መዝሙር 91 ላይ ለዛ ነው በልዑል መጠጊያ ይኖራል። ለምሳሌ እንደው ሁሉንም እንዳትረጉ በጌታ ጸሎት የሚያደርገው ከእግዚአብሔር ጋር እንድትኖሩ አይደለም። ጸሎት የሚያደርገው ፈተና እንድታሸንፉ እንደው ፈተና አይደለም። ጌታ ሲናገር እንደዚህ አለ፣
ወደ ፈተና እንዳትገቡ ትጉና ጸልዩ። የምጸልየው ጸሎት የትኛውን ፈተና በቀላሉ ምን እንዳደርገኝ በቃ እሱ ነው። ፈተናችሁ ላይ አቅም እንዲኖራችሁ ነው የሚያደርገው። ፈተና ውስጥ ገብታችሁ ከሆነ ለመውጣት ነው የሚረዳው። ባህሪ ግን ከኢየሱስ ጋር ነው ያለው። ሲዳችሁ የኢየሱስ ባህሪ እኔ ላይ በሉ ይታያል። በቃ ብዙዎች ይጸልያሉ ግን ኢየሱስን እንት ባህሪ የላቸውም። ለምሳሌ ጥሩ ባህሪ አንዱ የሚገለጸው በንግግር ነው አይደል? እሺ ይሉና እናንተ ገብታችሁ አንብቡ። ለምሳሌ ስለ ቃየል ዘፍጥረት ምዕራፍ 4 ላይ ሄደና ወንድሙን ገደለ ይላል። እና ወደዛ እንሂዳለውና ገደለው። ከዛ ከገደለው በኋላ እግዚአብሔር መጣ። ወንድም የት አለ አለው። ቁጥር 9 ምን እንዳታውቃላችሁ? ዘፍጥረት ምዕራፍ 4 ቁጥር 9 ላይ ወንድም የት አለ ስለ እንደዚህ አለ። ለእግዚአብሔር እንኳን ተሳድጄ ገደልኩ ይበለኝ አይባልም። እንዴ አለ እኔ ወንድሜ ጠባቂ ነኝ። ምን አገባኝ አለ። እኔ ወንድሜ ጠባቂ ነኝ። ይሄ የቃየል ባህሪ። ይሄው ባህሪ ዮናስ ጋር ታገኛላችሁ። ዮናስ ምዕራፍ 4 ላይ ሄዳችሁ ስታነቡ በአንዳንድ ጉዳይ እሱ ያቺ የሄደባት ነዌ የምትባለው እንድትገለበጥ ነው የፈለገው። እና እንድትገለበጥ ትንቢት ተናግሯል። ትገለበጣለች ብሏል። እኔ ገታ አይቼው እንድትገለበጥ ትንሽ የተሳሳተው ነገር ምንድነው? እዛችሁ አገር ላይ የምትገለበጠው አገር ላይ ነው ቁጭ ብሎ መገለበጧን የሚጠብቀው። አገሪቱ ስትገለበጥ እሱ ይተርፋል ወይ ጥያቄ። ለምሳሌ አሁን ይሄ ቤት ይንቀጠቀጣል ቢል እግዚአብሔር ይሄ ቤት ይንቀጠቀጣል እና እንዲንቀጠቀጥ ነው የምፈልገው ብላችሁ እዚህ ጋር ቆማችሁ እግዚአብሔር ይንቀጠቀጣል ብላችሁ ይንቀጠቀጥ ብላችሁ እዚህ ጋር ቆማችሁ ብትናገሩ ከሚንቀጠቀጥበት መካከል አትሆኑም ወይ? እና ስለዚህ ቁጭ ብሎ ይጠብቃል እንድትገለበጥ። እግዚአብሔር መጣና ማረ በቃ የምሕረት አምላክ ይቅራል። ላይቅር ሲል እንዴት ይቅር ትላለህ አለው እግዚአብሔር። እንዴት እኔ ይገለበጣል ብያለሁ ይገለበጥ። እግዚአብሔር ኖ ይላል አይቻልም መገለበጣል ከእግዚአብሔር ጋር። ከዛ እግዚአብሔር አንዳንድ ነገር አሳየው ብቻ አስተማረው። እናንተ ገብታችሁ አንብቦ አስተማረውና እግዚአብሔር በፍቅር ያስተምረዋል፣ እሱ ይቆጣል። እግዚአብሔር ይቆጣል። መጨረሻ ላይ ተዋል የሆነች ጥላ በቀለ ይላል። አይ ሲወጣበት ጥላ በቀለችና ከለላ አረገችለት። እዛው የሚጠብቅበት ቦታ ልጅ ጥላው ደስ አለው። ከዛ ጋር ትላከና ምን አረገ ይላል ደረቀች ይላል። መቼም ከመጽሐፍ ቅዱስ ነው ወይ የምታወራው እንደምትሉኝ አውቃለሁ። መጽሐፍ ቅዱስ ካላነበባችሁ አሁን ከመጽሐፍ ቅዱስ ነው። እና ትል መጣችና አደረቀችው ይላል። ጥላ ይሁን ልክ ስትደርቅ ተቆጣ። አሁን ለራሱ ተቆጥቷል። እሱ ለሱ ተቆጥቷል። ህዝቡ ግን መጥፋት አለበት። እሱ ተቆጥቷል። እግዚአብሔር መጣና ምን ነው አለ። አይ ለምን ይታረጋላል? አይ ለምን ትቆጣለህ አሁን አንተ አለ እግዚአብሔር መጥቶ። እሱ የሚደርስ ቁጥር 9 ላይ ስታነቡ ለምን ትቆጣለህ አለ። እግዚአብሔር እኮ ነው ማኑ ታይሬን ፌስ ይለው። አይ እስከሞት ድረስ መቆጣት ይገባል ነገር ባህሪ ነብይ እኮ ነው ግን ባህሪ ከእግዚአብሔር ጋር እንዳትኖሩም ያደርጋል፣ እንድትኖሩም ያደርጋል። ባህሪ ከእግዚአብሔር አንዳች ነገር እንድትቀበሉ ያደርጋል፣ እንዳትቀበሉ። መንገድ ላይ የሚለምኗችሁ ለማኞች እናንተ ያዋችሁ ሲለምኗችሁ እንዴት ብሎ እንደሚለምኗችሁ ስንት አይነት ለማኝ የምታገኙ አታገኙ የሉም አሉ አይደል? እንዴ አጥንት ሲንቀረጠል እንዴት ይላችኋል? አጥንተው ነው የሚለምኗችሁ። ኢየሱስ የምትሉ ከሆነ ይላልና ኢየሱስ ታመልከከር ስለኢየሱስ ማርያም የምትሉ ከሆነ ደግሞ ያው እንደዛው ይላል። እንደዛ ብለው በትህትና ነው በቃ የሚለምኗችሁ በትህትና። እናንተ ለመቀበል የሚያሳዩት ትህትና በጣም የሚገርም ነው። መጽሐፍ ቅዱስ አንብቡ። ከኢየሱስ አንዳች ጉዳይ የተቀበሉ ሰዎች የመጀመሪያው ኢየሱስ ጋር መጥቶ ብትወድ ብሎ በፍቅር ያናገሩናል። ተዋ ናበል አሉ ተወው ነው የሚባል እንጂ ኢየሱስ ልፈውስ ያለው ጅቢ ጋር የሚሰው እንደዛ። ስለዚህ ከኢየሱስ ጋር ለመኖር ባህሪ ያስጠቀማል። ሄዳችሁ በደንብ በማቴዎስ ምዕራፍ 8 ብታነቡ ታገኛላችሁ። ኢየሱስ አንድ ለምጻም ወደ ኢየሱስ መጣና የመጀመሪያው ሰገደለት፣ ዝቅ አለ። ብትወድ ይሄንን ምን ለምጹን አረ አንሳልኝ ብትወድ ትችላለህ ተደገም ባህሪ። ስለዚህ ብዙ ነገር ከእግዚአብሔር ያጣነው ስላልጸለይን አይደለም። የባህሪያችን
እና የባህሪው አለመግባባት። ባህሪ ካልተስተካከለ ይኸው ጌታ ምስክሬ ስትጸልዩ አሉ ምንም አታመጡ። ባህሪ ከተስተካከለ ግን በርከት ብላችሁ ኢየሱስ ስትሉ ነው እንጂ ታች እና አንድ አገልጋይ ነው መኪና አቁሙ መንገድ ላይ አንድ ለማኝ መጣና አንኳኳ ማለት ነው። አንኳኳበትና ሊለምነው ነው። ከዛ ስልክ እያወራ ነው እሱ ቆይ ነው ያንኳኳ ቆይ ነው። ከዛ መጨረሻ መስኮቱ ከፈተ ማለት ነው። ልክ ሲከፍት ሊሰጠው ነው። ምንድነው ሰው ነኝ እኮ እሺ እዚህ ጋር ቆሜ አለ አለ ሂድ በቃ አለና መስኮቱን ዘጋው ማለት ነው። እኛም ለኢየሱስ የምናሳየው ባህሪ ነው ከኢየሱስ ጋር እንድንኖር የሚያደርግ ባህሪ ለቀላል እንዳታስቡ። ለዚህ ነው መጽሐፍ ቅዱስ የመለኮት ባህሪ ይላል አለ እዛኛው ዓለም ምድር ላይ ያለ ባህሪ የእግዚአብሔርን ዓለም ባህሪ አይጎድም። ከኢየሱስ ጋር ለመኖር እግዚአብሔራዊ ካራክተሮች ያስፈልጋሉ። ከኢየሱስ ጋር ካልነው ማንነጠቅም ታውቃላችሁ መቼ ካልተነጠቅም ደግሞ ኪሳራ ነው። ለመነጠቅ ደግሞ ከኢየሱስ ጋር መኖር አለበት። ከኢየሱስ ጋር እንደመኖር እንዳለበት መጽሐፍ ጌታ ሲጠራን እንድናገለግል ብቻ ነው አብረን እንድንኖር። አምጡ ማርቆስ ምዕራፍ 3 ቁጥር 14 ማን ያነብልናል? ማርቆስ 13 ማርቆስ ምዕራፍ 3 ቁጥር 14 ላይ ማርቆስ ማለት አጭረት ኢየሱስ ምን አደረገ ይላል። ኢየሱስ ወዴት ይጠራልኛል? ይጠራችሁ ምን እንድታደርጉ ነው ይጠራችሁ ማለት አድሞ የቀደመኝ ካለ ይቀደመኛል። እሺ አልቀደማችሁም። ቁጥር 14 እንዲህ ይላል ከእርሱም ጋር እንዲኖሩና ለመስበክ እንዲልካቸው ስቴፑን አይታችሁ ታላቅ ኢየሱስ ደቀ መዛሙርቱን ዱራ አጥቂሶ ጅንጅራ ፈኒ አችን ቦዴ አከለለበን ታው መጀመሪያ ከኢየሱስ ጋር እንዲኖሩ ለምን አገልግለው እንዲሳሉ ኢየሱስ አይፈልግም። ስለዚህ ምንድነው ያደረገው? የመጀመሪያው ከኔ ጋር ኑሯል፣ ቀጣይ ስበኩ፣ ቀጣይ ፈውሱ። ስቴፑ እንደዛ ነው። ስለዚህ ደዌዎችን እንዲፈውሱ እንዲሰብኩ ደዌ እንዲፈውሱ ከመፈወስምና ከመስበክም በፊት ደግሞ ከኔ ጋር ኑሩ አላቸው። ነው ጂዝራ አደረገ። ለምንድን ነው የሚፈልገው ሲባል ኢየሱስ ፈውስም ለሌላ ሰው የምታረጉት ትንቢት ብትናገሩ ለሰው ነው የምትናገሩ። ኑሮ ግን ለግል ህይወታችሁ ለኔ ሲሆን እንዳልገባ ከኢየሱስ ጋር ስንት ሰው ከኢየሱስ ጋር ይኖር እንደሆነ ነው ከኢየሱስ ጋር እንዳንኖር የሚያደርገው ባህሪ ነው። ምርጥ ባህሪ ከኢየሱስ መጽሐፍ ቅዱስ በኢሳይያስ ምዕራፍ 1 ላይ ይናገራል። ይህ ጉዳይ ዳችሁ ስታነቡ ከቁጥር 19 ጀምሮ ብታነቡ እሺ ብትሉ ከዛ ስትሉ ብትታዘዙ ይላል። ምን ማለት ነው? እሺ ማለት ምን ባህሪ ነው? እግዚአብሔር የሚፈልገው መልካም ባህሪ። እግዚአብሔር ቁጭ በሉ ካለ እሺ በሉ፣ ሂድ እሺ። ስትጸልዩ በትህትና በሌላ ቋንቋ ምን ማለት ነው? አስፈራርተነው አንጸልይ ነው። ስንጸልይ በራሱ እግዚአብሔር ሆይ ብትወድ የኔ አባት እንደዚህ ብላችሁ ጸልዩ እንጂ ጌታው እምቢ የምትል ከሆነ ምናምን አትበሉ። ይሄ በጣም ብዙ ሰዎችን ጉድ ያደርጋቸው ወይ ነው። እሺ እግዚአብሔር ጸለይ ተንበርከክ ጌታው እምቢ የምትል ከሆነ እና ምን ከዛስ ምንድነው ማለት እዛዚህ ቤቴ እንዳመጣ ከዚህ በኋላ ነው ማለት እንዲህ አይነት ጸሎት በቅዱሳን ዘንድ በጣም ብዙ የባህሪ ችግር እያመጣብን ያለው ነገር ጸሎት ሁሉ እየተበለሻሸ ነው። ነገር ያለው ጌታው ያርግ አላረክ ደግሞ በቃ አለ። እንደ አንዱ ጥቅ ያለች የአፍሪካ ሀገር ምን አለች መሰላችሁ? አሜሪካና ለኝነ እስራኤሎችና ለኢራን ጦርነት በነበሩ ጊዜ በጣም የተማርኩበት ነገር ምን አሉ መሰላችሁ? ውድቅ ያለች ሀገር ነች እኮ ለና አሜሪካን መግለጫ መስጠው በቃ ብለን አምቢ የምትሉ ከሆነ የራሳችን እርምጃ እንወስዳለን አሉ። አሁን ምንድነው እርምጃ የሚወስድ ማልጎል ማለት ምንድነው? ይፋው እምቢ የምትል ከሆነ ብላችሁ ምን እንደምታረጉ ነገር ያለ ጌታ ምንድነው የሚሆነው? ማልታ እና ነው ባይትሌ አተገበደ ያለ ለምን ሲባል የባህሪ ችግር ነው የሚያመጣው።
እዚህ ባህሪ መስተካከል አለ። አሜን አሜን በላ። የምድሩን ባህሪ ይላችሁ በጌታ ፍቅር የምድሩን ባህሪ በቃ አላርገው። ይሄ የኛ ሰዎች ሁኔታ የሚያበላሽብን ይሄ ያልሆነ ነገር ሆኖብን ባህሪያችን እንዲበላሽ የሆነብንን መንገድ እንዝጋው። እዚህ እንዴት ነው የምጸልይ? እንዴት ነው ቀጥታ እንዴት ነው የምጸልይ? በጌታ ተንበርካችሁ ጸልይ። የግልን ያልኩት እዚህ አይደለም። ለዚህ ችግር እንዴት ነው የምጸልይ? ከምት ጋር እግዚአብሔር ለምሳሌ እግዚአብሔር ዓለም ውስጥ ምን እንዳለ ልንገራችሁ። ስርዓት አለ፣ ኃይል አለ። ስለዚህ ስርዓትና ኃይል አለ እግዚአብሔር ዓለም ውስጥ። እግዚአብሔር ስርዓትም አለው ኃይልም አለ። አሁን ቅዱሳን እግዚአብሔርን ለማግኘት ሲሄዱ ቤት በኩል ነው የሚሄዱት። በቤት ነው የሚሄዱት። ንገሩኛ። የማይታወቀኝ እግዚአብሔር ይባል ያድርገን ይርዳን። አንድ የጣልነው ነገር ምን ልንገራችሁ እስቲ። መጽሐፍ ይላል ልሳን ተናገሩ ግን በስነ ስርዓት ይሁን ይላል። ምን አለ እያለ ነው? ስነ ስርዓት የሚባል ነገር አለ እግዚአብሔር ይመስገን። ስነ ስርዓት የሚባል ነገር አለ ማለት ስነ ስርዓት የሚባል ነገር እኛ የምናውቀው መንግስቱ ቢሮ እኛ የምናውቀው አይደለ? ታውቃላችሁ መስሏል ስነ ስርዓት። እግዚአብሔር ዓለም ስነ ስርዓት ያለ አይመስልም። የሚገርማችሁ የስነ ስርዓት ፈጣሪ ነው እግዚአብሔር። እንደጀመረ ልንገራችሁ። ኢቭን ሰዎች እንኳን ሳይፈጠሩ በፊት ይሄ የፈጠራቸው እያንዳንዱ ከዋክብት ምናምን የምትሉት ነገር እያንዳንዱ እግዚአብሔር ፈጥሮ አላስቀመጣቸውም። በስነ ስርዓት ወጥተው እንዲገቡ አደረገ። ስርዓት አበጀላቸው ማለት እና ፀሐይ አቤት እንዲስቶኝ እንዲሁ አንቺ ግቢ ምናምን ብሎ ስርዓት ያበጀላቸው ፈጣሪ አኑ ማታው ስርዓት ያበጀለት። ስርዓት ስላበጀለት ሁሉም በስነ ስርዓት ይኖራል። ሰው ነው ስርዓት የማይጠብቀው። ስነ ስርዓቱን ለማምጣት ሲፈለግ ደግሞ ባህሪ ይተበላል። ባህሪ ሲስተካከል ስነ ስርዓት ይስተካከል። ስነ ስርዓት ሲስተካከል ደግሞ ኢየሱስ ጋር እንደዚህ ነው። እዚህ ኢየሱስ ተገልጦላችሁ ማለት በቃ ያያችሁት ያሳይ አይቻለሁ ነው ታምር ኢየሱስ ነገር ተገልጦላችሁ አላያችሁም? እስቲ ያያችሁ ሜንም ሊቦታ ላይ ሲሙለት የለም እንዲሁ አተናገራችሁም ተገልጦ አላወራችሁም እንዲሁ የለም። በራእይ ምንም ተገልጦ አወራችሁ እንዲሁ አንድ ጊዜ ባትነ እስቲ ሁለት ልብሳት እሺ ሶስት አራት እስቲ እግዚአብሔር ይባርክ። አራት የለም እንዲሁ እሺ አምስት በቃችሁ ጉዳይ ነግራችሁ ዝምታሪ ጌታ ኢየሱስ ያልተገለጠልን ያላወራን ስላልጸለይን ነው አይ እንደው በጣም ይጠልቀው ምንድነው ችግሩ ሲባል አንድ የእሳት ናት መንገድ አለ። ምን ይባላል? ባህሪ ይባላል። ኢየሱስ ወደ እናንተ ቤት ሲመጣ ምንም አይል መጀመሪያ እናንተን ነው ማናገር የሚፈልገው። ያናግራችሁ ምንድነው ከእናንተ የሚፈልገው ማለት ነው? ትክክለኛ ባህሪ ነው። ለምሳሌ ጳውሎስን አገኘው ጌታ በብርሃን ተገለጠና አገኘው። ከዛ እንደዚህ አገኘው። ከዛ እንደዚህ ያለው ጌታ ሄዳችሁ አራስ ምዕራፍ 9 ላይ ብለን አንብቡ። ምንድነው ኮሚኒኬሽን? ምንድነው ያለው? ማንትሪበት እንዲህ አለ ወጥቶ እንዲህ አለ ኢየሱስ ሳውል እሺ አሁን ኢየሱስ በፍቅር ነው ያናገረው። አሁን ሳውል አለ ስለምን ታሳድደኛለህ? እኛ እንደዛ ነው የምንለው። እኛ ምን ሰማይና ምድር የፈጠረ እግዚአብሔር ምንድነው እዚህ ጋር ማለት የነበረበትን ነግራችሁ ነበር እንጂ እንዲህ በፍቅር ነው ሳውል ስለምን ታሳድደኛለህ? በፍቅር አዎ። ከዛ እንደዛ እሱም መልሱ እንደኛረው ጌታው አንተ ማን ለማወቅ የፈለገው እንጂ ምን ታመጣለህ አይደለም ጥያቄ። ማን ምንድነው ማን ይለው አንተ የምታሳድደኝ እኔ ኢየሱስ ነኝ። አጣም ትይዛሙ በሌላ ስፍራ ሁሉ ይናገራል። አጥሎ ያለው ነገር ምንድነው?
የስፍራ ላይ ብዙ አታገኙትም። በሐዋርያት ሥራ ሄዳችሁ ከ20 ቤቶች ውስጥ ሄዳችሁ ስታነቡና ለነገሥታት ሲመሰክር ምን አልኩት ይላል። ጌታ ሆይ እንግዲያውስ ምን አደርግ ዘንድ ይሄ ምን እንዳደርግ የምትወደው ብሎ በትህትና የመለሰው። እንደሱማ ከሆነ ይነገርሃል አለ። ምክንያቱም መልስ የሚል በጣም ምን እንዳደርግ በትህትና ምን እንዳደርግ እስቲ ኢየሱስ ጳውሎስ በዚህ መካከል ያለው ኮሚኒኬሽን ምንድነው ስትሉ ያግባባቸው ነገር ምንድነው? የሳውል ወይም የጳውሎስ ምላሽ እንዴት ነው? የኢየሱስ ንግግር እንዴት ነው ስትሉ እዚቹ ጋር ብታነቡ ትረዳላችሁ። ኢየሱስ ምን እንደሚፈልግ አንተ ወንበዴ ነበር ማለት የነበረበት ወንበዴ ብዙ ነገር ሲያደርግ እንደነበረ ቸርች ይዘጋል፣ ሰዎችን ያሳድራል፣ ቅዱሳን ይገላል ነገር ነው። አይ በፍቅር ነው ያወራው፣ በፍቅር ነው ኮሚኒኬሽን የነበረው። እኛ ጋር ለምሳሌ የተሳተው ነገር ምንድነው? ጳውሎስ ጋር የነበረው ይሄ ባህሪ ጌታ ሆይ ምን አደርግ ዘንድ ምን እንዳደርግልህ ትወዳለህ? አሁን የኛ ልንገራት እኛም ቢያገኝ ጌታ ሆይ እንደዚህ እንድታደርግልኝ ወዳለሁ። በቃ አምልከኝ ልጄ፣ አይ አመልካለሁ እሱ አይቀርም፣ ግን እንደዚህ እንድታደርግ ፈልጋለሁ። ጳውሎስ ግን መጣ ምን እንዳደርግልህ አያምር የሚያምር ኮሚኒኬሽን ነው። እሺ አሁን ከዚህ ቀን ጀምሮ ጌታ እንዲገለጽልን ምርጥ ባህሪ ብዙ ትንሽ ጸሎት ብታረጉባት ኢየሱስ ራሱ ይገለጣል። መገለጥ አለበት ማለት አለበት። ግን ይሄ እንዲሆን ግን እናንተና ኢየሱስ መካከል ያለው ኮሚኒኬሽን በትልቁ የሚወስነው ባህሪያችሁ ነው። ጥያቄና መልሱንም ምኑንም ስለሚለው ባህሪያችን የኛ ባህሪ ከባድ ምን መልስለት ምናወራው ምንልሳችንም ሁሉም ነገር ከባድ የእግዚአብሔር በየውዱ እየተጠቀ በሳርጎ አሳምሮ ለራሱ ያፈቃል። በእናታችሁ እትጃችሁን አንስቶ ጌታ ሆይ ስትጠራኝ እንዳገለግልህ ብቻ አይደለም ከአንተ ጋር እንድኖር ነው። ከአንተ ጋር የሚያኖረኝ የጸሎቴ ብዛት የእውቀቴ ብዛት አይደለም፣ የተስተካከለ አንተ የምትወደው ባህሪ ነው። በቃ አጭር ፈውስ የተቀበሉ ሰዎች ምርጥ ባህሪ አሳይተው ነው ከኢየሱስ ልጆቻቸውን እዚህ ሆነው እዛ ብላቴና እንዲፈወስልኝ ያሉ ሰዎች ቆንጆ ባህሪ ለኢየሱስ አሳይተው ነው። ባህሪ እንደምታውቁት በር ይዘጋል፣ በር ይከፍታል። ባህሪ ያከብራል፣ ያዋርዳል። ባህሪ ብዙ ነገር ነው ያደርጋል። በጣም ብዙ ነገር ችግራችን ባህሪው ጋር ኢየሱስ ሲገለጥ ምን ልትሉት እንደምትችሉ አሁን አስቡ። ዝም በሉ ትጸልያላችሁ። እንደውም እንዳሰላ ህዝብ የሚጸልይ የለም። እኔ እጄ አይቻልም። አዳም እጄ አገልግያለሁ ብዙ አገልግዬ አይቻልም። እንዳሰላ ህዝብ የሚጸልይ ሰው የለም። አንድ ቦታ ስናገለግል ቆየንና ምሽት የምናርፍበት ቦታ ይዘውን ሄዱና አረፍ። ምሽት እኔ የምንጸልይ መስሎኛል። ከዛ ልጸልይ ስነሳ ምን እንደሚፈቃላችሁ እኔ መንበርከክ ተሳስቤ ነበር። ጌታው በነገሩ ሲል ሃሌሉያ አሜን ማለት ዞር ብላችሁ ስታዩ ሰማይ ክፍት ነው። ኢየሱስ ክርስቶስ ተንከባል ይጸልያው ምን ሰማይ አልኩኝ። አሁን እሱ መንከባላችሁ አይደለም እያዩ ያለው ባህሪያቸው ነው። እኛ ደግሞ እንበረከካለን። ያለ ባህሪ ጌታው ይነግርሃል ያለው አልፎ ተጸልዩዋል ማለት ኢየሱስ ስም ይራገፍ። አሜን በሉ። የተራገፈ ይሁን ይራገፍልን በኢየሱስ እና አንዳንዴ የሚከብደን ነገር እሱ ነው። ብትልፋት ስትጸልዩ በቃ አለቀ። ስትጸልዩ በጥሩ ባህሪ ከኢየሱስ ጋር እንጸልዩ። መለኮታዊ የሚባል የመለኮት ባህሪ የሚባል ባህሪ አለ። የምድር ባህሪ የሚባል ባህሪ አለ። ልጅ ከአባቱ ጋር የሚያኖረው ማግኘትና ማጣት ሳይሆን ባህሪ። ብዙ ልጆች ከቤት ወደራየው ጋር ዱርዬ የሚሆኑት ምንድነው ችግሩ? ማጣትና ማግኘት ነው። የምር አይደል ባህሪ ምን በማጣት በጣም ብዙ ልጆች ምን በማግኘት አላደረም። ምን ተጣጣላ ኢትዮጵያ ውስጥ ግድ ነው።
በማጣት በጣም ብዙዎች ከቤተሰባቸው ጋር ይኖሩ አሉ። በአባታቸውን አክብረው እናታቸውን አክብረው የሚኖሩ አሉ። እሱ አይደለም። ትልቁ ችግር ምንድነው ሲባል ልጅ ከአባት ከቤተሰብ ጋር እኛ ከአባታችን ባህሪ ብቻ ነው እንዳይገለጥ ያደረገው መንፈሳዊነታችን እንዳይለወጥ የሚያደርገው ባህሪ። እስቲ እርስ በርሳችን የምታሳዩትን ባህሪ ሚልና እርስ በርሳችን ምን አይነት ባህሪ የምናሳየው እሱ ባህሪ መስተካከል መቻል አለበት። እሺ እንደውም ከበድ እንዲል አንድ ነገር ንገራችሁ። ሰዎች በተለያየ መንገድ ነው ሰዎች ሊገቡ ይችላል ተብሎ ይታሰባል። በምንድን ነው ሲኦል የሚገባው? በምን ችግር? ማጣት፣ ማግኘት፣ ሀብት፣ ምን ካራክተር ነው ሲኦል የሚያስገባው። ለምሳሌ ጌታ ኢየሱስ በወንበዴዎች መካከል ተሰቀለ እና ኢየሱስ ለሁለቱም ቅርብ ነው። አንድ ወንበዴ እዚህ ጋር ነው፣ ኢየሱስ እዚህ ጋር ነው። አንደኛው ወንበዴ እዚህ ጋር ነው። ኢየሱስ ለሁለቱም ቅርብ ነው። እንደምታውቁት እንደ ሰውኛ እንኳን ብታስቡ ሁለት ጆሮ አለ። በአንድ ጆሮ በኩል አንድ ወንበዴ አለ፣ በዛኛው ኢየሱስ ጆሮ በኩል ደግሞ ሌላ ወንበዴ አለ። ኢየሱስ መሀላቸው ያለ እኩል ዛንጅ ዲጅሬት ለአንደኛው ምንድነው ያለው? ያሳየውን ባህሪ እዩ፣ የገለጸውን ነገር እዩ። ምን አለ? እስቲ አድነና ባያድን መጥቶ አይደለም ወይ? አድነና እስቲ አንተ ሙረድ እኛን ማውደና። እንደው መሳደብ ጀመረ። ምንም እንኳን አገናኛቸውም። ይሄኛው የተሰቀለው በራሱ ችግር ነው። ወንበዴዎቹ በትክክለኛ ፍርድ የተሰቀሉ፣ ኢየሱስ ለሰው ነው ምንም ማጣት የለበትም። ግን መሳደብ ጀመረ። ወንበዴ እኮ ነው፣ ወንበዴ ነው። ግን የሚያሳየውን ባህሪው ለኢየሱስ አለው ብዙ ነገር። ኢየሱስም ነው ቀና ብሎ ጥፋም አላለው፣ ሙት አላለው። ኢየሱስ ጌታ ነው። ያኛው ሰማና አላስቻለው። ምናልባት ያኛው ወንበዴ ምናልባት ፋሳስ ይሆናል እንደ ነገር ሲገባው እንጂ እንዲህ አይነትስ ደግሞ ባህሪ ሲታመጣ ሰው አለ እዛ ጋር ነው ማለት ነው። እኔና አንተ በኃጢአታችን እሱን እንዴት እናገራለን? እኛ ትክክለኛ ፍርድ የተቀበልን ምን አይነት ንግግር ነው? ሰው ምን ያህል ከባድ እንደሆነ ባህሪ እስከ መስቀል ድረስ አብሮ ሰው እየተገደለ እንኳን ባህሪው እንደማይቀይር እየተገደለ እየሞተ እንኳን ይሳደብ። እንደዚህ በሉ የኔን ታሪክ የሚቀይረው ጸሎት አይደለም በሉ ከኢየሱስ ጋር ያለኝ ባህሪ ነው። በቃ አሉት ባይዌ የተስተካከለ ሰው ካራክተር ሰው ከተስተካከለ በኋላ ነው የሚጸልይ እንጂ ለመስተካከል አይደለም የሚጸልይ። መጽሐፍ ሳይጸሎት የተስተካከለ ሰው ነው የሚጸልይ። ተስተካክሎ ከዛ ይጸልይ። እንደሱ ነው ጸሎት አሉት። እንደሱ በኋላ ወደ ኢየሱስ ተወራለና እንዲያለ ጌታ ሆይ በመንግስት ስትመጣ አትበን አላለ። ገብቶታል ያኛው እንደማይታሰብ እንዲያለ ከዛ ጌታ ለዛኛው አልመለሰም፣ ለስድቡ አልመለሰም። ለተሳደባለ አላለም ጌታ አላለ። ዝም ነው ያለው። ዞር ብሎ ግን እንዲያለ ለዚህኛው ግን መለሰ። እየጸለየ ነው ሰው እንደው ይዞ ነው የሆነ ብዙ ብር ለጌታ ዶላር አምጥቶ ነው ባይ ኢየሱስ እንዲያለ አስበኝ ብሎ ጌታ ዞራልና እንዲያለ እውነት እልሃለሁ አንተ ዛሬ አለ ከዚህ ወንበዴ ጋር አልተውህም፣ ከተሳደበው ጋር አልተውህም። አንተ ዛሬ ነገም አይደለም ዛሬ ለዛውም አለው በገነት አለው ሲባል ቁጭ አላደረገም አለው ከኔ ጋር ትሁን። ምን አይነት ሰው ነው? ምን አይነት እድል ነው? አሁን ግን እድል አለን፣ ባይዘይ እድል አለን። አሁን አንተ ከኔ ጋር በገነት ነው የምትሆነው አለው። ያኛው ለዚች ባህሪያቸው ነው ለኔው በዛች ሰከንድ ይሄ ከኢየሱስ ጋር ታውሉት ለዚች ሰከንድ
ምንድነው ስትሉ ባህሪ ምን አለበት? ያኛው ልክ ነው ጥፋቴ ነው ቶሎ ብሎ በመሃል ማለት ነው። ልክ ነህ አንተ በድያለሁ ይቅር በለኝ መናገር አልነበረብኝም ሲል ቢል ማለት ነው። ጌታ ዞር ብሎ ይላል እውነት እላችኋለሁ ዛሬ ሁለታችሁ በገነት ከእኔ ጋር ነበረ። ባህሪ መንግስተ ሰማይ ያሳጣል። እንደቀላል እንዳታስቡ። ክፉ ባህሪ መንግስተ ሰማይ። ክፉ ሰዎችን የምታውቋቸው እኮ ባረማመድ አለ እግር ሁሉም ሰው ግራ እጃ። ክፉ ሰዎች ከሚያንጸባርቁት ነገር አንዱ ባህሪ መጥፎ ነው። ጉድጓድ ይከታል። መጥፎ ነው ባህሪ። ክፉ ባህሪ መጥፎ ነው። ከመንግስተ ሰማይ መልሶ ወደ ገሃነም ይወስዳል። መጥፎ ነው። ማንም ሰው በጸሎቱ ባህሪው ማስተካከል አይችልም። እንዴት ነው የሚስተካከለው? ባህሪ የሚስተካከለው በአንድ በሁለት መንገድ ነው። የመጀመሪያው ትክክለኛ እግዚአብሔራዊ ባህሪ ካላቸው ጋር ማሳደር። በቀጣይ እግዚአብሔር ሰው ወደ ቅዱስ ሲናገር ነበረ። ሌላው ከዚህ ከእግዚአብሔር ቃል ጋር ማሳደር አለቀ። ጸሎታችን ብዙ ፍሩትፉል የማይሆነው ለዛ እና ስለዚህ እዚህ ያላችሁ ሁሉ መንግስተ ሰማይ ግቡ፣ ተነጠቁ። አሜን በሏ። ብዙ ፋይነት ጥቅም ነግሬያችኋለሁ በዓለም ላይ። እናንተ ለግላችሁ እርግጠኛው ጌታን ማመን ለዚህ ነው። ማመን ሲጀመር ለጻፊው ነገር አለ። ሌባውም ሰርቆ ያመጣ። ጌታን ማመን መንግስተ ሰማይ ለመግባት ለዘላለም መሆን መቻል አለበት። እቺ እንዳትረሱ። ሌላው እግረ መንገድ ይሆንላችኋል። ስለዚህ ከኢየሱስ ጋር የሚያኖረው ከኢየሱስ አንዳች ለመቀበል ያንን ባህሪ መልበስ፣ ከኢየሱስ ጋር ለማሳለፍ እሱን ባህሪ መልበስ እና ይሄኛውን ካራክተር መልበስ መቻል አለበት። ስለዚህ ምን አለ ጴጥሮስ? የመለኮት ባህሪ ተካፋዮች እነማ? እናንተ። ለምን ከምድር ሰዎች ምድራዊ የሆነ ባህሪ የሚካፈል መለኮታዊ ይካፈላል። ከተካፈሉ በኋላ ማስቀጠል አለማስቀጠል የዛ ሰው ድርሻ ይሆናል። ለምሳሌ ኢየሱስ ምንድን ነው? ኢየሱስ ምንድን ነኝ አለ? ኢየሱስ እኔ ትሁት ነኝ። ከዛ ፍጥረት ብቻ አይደለም፣ እኛ ደግሞ በኢየሱስ የሞት ስቃይ ተወለድን። ከትሁት ዓለም ተወልደን ያለነውም ደግሞ የትሁቱ ጌታ ቤት ነው። ስለዚህ ሌላኛው ባህሪ ይመጣ። ዝም ብላችሁ ያስቡ። ይመጣ አንዳንድ ባህሪዎች እግዚአብሔር ጋር እንዳንል የሚያደርገን ባህሪዎች ይመጣ። እኛ ልጆች ሆነን ስናጠፋ የመጀመሪያው ልጅ ሆኜ ሳጠፋ ቤት አልገባም ነበር ከትምህርት ቤት ስለማቅ ምንድነው ማድረገው? ሄድና የቤታችን በሩ ጋር መቀመጠው ማንም ፋቅ እንግዲህ ማቲን ቤፉ በሌሰን ፌ ተነማረብኝ ቤቱ ነው ይሄና በሩ ላይ ቁጭ ያቃሉ ብዬ ማለት አያውቁም እኮ እንደዛው ብዬ መግባት ይችላል። ታሪኬ ቁጭ ነው ማለት አረ ናንተ እዚህ ጋር ምግብ ብለሽ አይ እዚህ ትገርሻለኛል ብዬ ቁጭ አያውቁም እኮ እነሱ ያቃሉ ብዬ ዕብራውያን ምዕራፍ 12 ላይ እንደዚህ ነው። በምድር ያሉ አባቶች አለ የሥጋ አባቶቻችን እንኳን የመንፈስ አይደለም የሥጋ አባታችን እንኳን እንፈራቸው ነበር። ጥሩ ባህሪ እናሳያቸው እንንቀጠቀጥላቸዋለን ለኢየሱስ እንዴ። ስለዚህ ከዛ በኋላ ነው እንዳላወቁ የሚገባኝ ናስበል ወራን አክሽን ይመጣው ተጋሰ እኛስ ምንም ካጠፋን ኢየሱስ ጋር ራሱ እስቲ ማታል ተንበረከው አጥፉ ማታ ለምንበረከ እንደምን ተንበረከው መቼም ታጣለቅ ታው ምንድነው የሚያጠው? መጀመሪያ ከዛ በፊት ምድረው መፍራት አለባችሁ። መሰዋው ቦታ ወዳችሁ ቀብጭ በከጅብ ወዳችሁ ቀብጭ ጋር ተንበረከው ራቅ ብላችሁ ጌታ ምረት እንደዚህ አልጋ ማር ተፋዱ ይቅርባል ደም ከጠላቻው ወደ መሰዋችሁ መጣችሁ ወንበርከ ይሄን ልናከብረው ይገባል። ይሄ ከሆነ ከኢየሱስ ጋር እንኖራለን። አሜን በሏ። ይከብዳል አይደል? አዎ ይከብዳል። ግዴላት ግን መንግስተ ሰማያት ያስገባል። ይከብዳል። ከኢየሱስ ጋር ግን ያቆራኛል። ይከብዳል ግን ከጌታ ጋር ያረጋናል። እጃችሁን አንሱና እንደዚህ በሉ። እጄን ያዘኝ አይሰማም በሉ እስቲ አርከበው ቀቤዳኔ
አሜን። ስለዚህ ከኢየሱስ ጋር የሚያኖረው ምንድን አልኳቸው? ትክክለኛ ባህሪ ኢየሱስ የሚወደው ባህሪ ይኑረን እና እሱ ካለን ከኢየሱስ ጋር ትኖራላችሁ። ተንበርክካችሁ አይደለም መንገድ ላይ እየሄዳችሁ ያወራችኋል። እንደውም የሚገርማችሁ ልጅ ለአባቱ ወይም አባት በልጁ መካከል ያለውን ኢንቲሜሲ ታውቃላችሁ። አባት ልጁ ምን ይጓጓለታል? ሁሌ ምን ይጓጓለታል? ሲወለድ ሕፃን የሆነ ዓመት ላይ ሰው ምን እንደምትጓጉት ንገሩ። እንዲያወራ ትጓጉት ምን እንደምትከዛ ብዙ ትጠቀማላችሁ ታምራላችሁ። ልክ ኢየሱስ እናንተ እንድታወሩና እሱ ሊያወራችሁ ሁሌ ለሚጨቀጭቃችሁ አንሰማም። ሁሌ በየመንገዱ ልጄ አንሰማም፣ ልጄ የለም ይነገው፣ ልጄ የለም አንሰማም። ለምን እንደው መሰላችሁ? ባህሪ የደፈረው እግዚአብሔር ያስወግደውና በእናታችሁ ከቤት ስትመጡ እንኳን እየሰማችሁ ነው። ከመንገድ ስትመጡ አሁን ሄደሽ ልጄ ሄጅና ከዛ ሄጅና ይሄን መዝሙር ዘምደሽ ውይ እያላችሁ ነው። እስቲ ሰማይ እኮ ክፍት ነው እና ያኛውን እሾክ የሆነውን ባህሪ እግዚአብሔር ይንቀለው። እጃችሁን አንሱና አልችልም ንቀለው በሉ። በቃ እግዚአብሔር ይንቀለው። ይሄ ከሆነ መሰዊያው ጋር ስትሄዱ ሶዳቃ እንደምትችሉ ወደ መሰዊያው አለ ማለት ነው። አለ እግዚአብሔር ሁሉ ጊዜ እኛን ይወዳል፣ ግን ምንም አይወደው ካራክተራችንን በብዙ አይወደውም። ከኛ የሚያርቀው ኢየሱስን ካራክተራችን ብቻ ነው እንጂ እንጾም እንዴ ምን ብታረጉ ኢየሱስ ማግኘት አይቻልም። በጣም ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር በሚገኝበት ፈልጉት ይላል። እሺ ቀርቦም ሳለ ሩት ይላል። ቀጥሎስ በደለኛ ምን ይላል? አቤት መንገዱ ሐሳቡ ይተው ይላል። ዋቄም ስለዚህ በደለኛ ይተው፣ በደሉ ይተው፣ መንገዱ ይተው፣ ሁሉ ይተው። ከማጋ ለመገናኘት አለ ከኢየሱስ ጋር። ስለዚህ ከዚህ በኋላ በጌታ ፍቅር ነው ማለት አሁን ከዚህ ቀን አሁን እኔ አሁን ክፉ ባህሪ ሲኖረኝ ምናልባት ክፉ ባህሪ ካለኝ ሰው ብቻ እንደሚያርቅብኝ ጓደኛ እንደማጣ ብቻ ነው ማስበው አይደል? እሱ ሮንግ ነው። ኢየሱስ ይታጣል ነው ያልኳችሁ። ክፉ ባህሪ ኢየሱስን ታጣላችሁ። ክፉ ካራክተር ኢየሱስን ታጣላችሁ። ስኬት የሚባለው እዚህ ምድር ላይ ምንም ማግኘት አይደለም። ስኬት የሚባለው ከኢየሱስ ነግራችኋል። መንግስተ ሰማያት ገብቶ ከኢየሱስ አጥቶ መቀበል ትንሽ ሌላው ቀላል። ስለዚህ ያም ቢሆን ከኢየሱስ ጋር ያለው ባህሪ ይስተካከል። የምሬን ነው። ይወዳችኋል፣ ውደዱ። ይረዳናል፣ ውደዱ። ኢየሱስ ባህሪ ብቻ ነው የሚያርቀው እንጂ ማጣታችን አያርቀው። እንደውም መጽሐፍ ቅዱስ ራዕይ ምዕራፍ 3 ላይ ሲናገር ከሀያ ጀምሮ ስታነቡ በሩን ምን እላለሁ አለ አንኳኳለሁ፣ ሰብሬ እገባለሁ አለ አንኳኳለሁ። እሺ ማንም አለ ድምፄን ቢሰማ በሩን ቢከፍትልኝ መክፈት አቅቶት ነው አይደለም? ይችላል፣ አቅም አለው፣ ምንም ማለት ይችላል። እና እስኪከፍቱለት ድረስ ምን አይነት ፍቅር ጌታ ነው እቆማለሁ አለ። እስኪከፈት ውስጥ እስኪከፍቱልኝ መክፈት እኮ ይችላል። እኛ እናደርጋለን እንደሱ አናደርግም። ለምሳሌ በሆነ ቤት በቃ እህታችሁም በቤት ብትሆንና አንኳኩታችሁ ቢያቅታችሁ እንዴት ነው የምታደርጉት? ነጥንቃችሁ ማለት ነው። ኪሎቱ ብያለሁ ብያለዛ ሰምሪውን ግባቱ ምንድን ነው? ኢየሱስ ሰማይና ምድር የፈጠረ ጌታ በር ቆሜ ድምፄን እስኪሰሙስ ከዛ ሲከፍቱ ምን አለ? እገባለሁ አለ። ከገባ በኋላ መጽሐፍ ቅዱስ ምን ይላል ሲናገር? እራት ከሱ ጋራ ምን ማለት ነው? አሁን አንድ ሰው ቤት ስትሄዱ የትም ሀገር ብትሄዱ ማለት ባቀረቡላችሁ ነው የሚበሉ። እንዴት ተሰራ ይሰራል። ከሀገር ውጭ ብትሄዱ አንዳንድ ወንጌል ሰባኪዎች አንዳንድ ቦታ ሄደው ራት በአመጡላችሁ ሲሰብኩ ነው አሁን ይሸጣል አይደል? በፎቶ እና ምግብ አመጡና አቀረቡላቸውና እዚህ ሀገር ላይ እሱ ደግሞ ጥሩ አይደለም ታውቃላችሁ። እና አቀረቡላቸው እዛ ቁጭ አሉ ማለት እንጂ ይችላል። እንዴት ብሎ እነሱ ብሉ እንዴት ያባ እዚህ ስሙት ከኛ አከምታኛ ዘዛት ፉፉ አይደል እዛናች ይዘኑ ብላ እንዴት እዚህ ያላቸው እንዴት ብሎ የኛ እንግዳ ይራጫ እንዴት ብሎ ነው እዚህ ያላቸው። እሺ አሁን ነው ሰው ለሰው ነው እራት ከእርሱ ጋር እበላለሁ ማለት ምን ማለት ነው? እናንተው ምናል አጥባል ታጠበች
ምን አባገኛችሁት? ግን በቅንነት ያቀረባችሁትን ኢየሱስ ሳይጠየፍ እራት ገብቼ ከእሱ ጋር በላለሁ። ምን ማለት ነው? ምን ያህል ኢየሱስ ከኛ ጋር ቅርበት እንደሚፈልግ ማወቅ አለበት። ስለዚህ እሱ ቤታችንን አይጸየፍም፣ ማጣታችንን አይጸየፍም። ምን አይጸየፍም? ኢየሱስ የሚጸየፈው ባህሪ ብቻ። ባህሪ ከተስተካከለ የናዝሬቱ ኢየሱስ እየተራመደ እናንተ ጓዳ ውስጥ አግኝተው ከዚህ ስትገቡ በራችሁ ከፈት ታደርጉ ኢየሱስ ውስጥ ሆኖ ዌልካም ሊላችሁ ይችላል። ባህሪ ብቻ ይስተካከል። አሜን በለዋ። ባህሪ ከተስተካከለ ትነጣጣላችሁ። ግዴታ እኮ ግዴታ። ስለዚህ በጌታ ፍቅር ካራክተር ይስተካከል። ከኢየሱስ ጋር እቤት ትጸልዩ በራሱ እዚህ ስንመጡ ልክ እሱ ጋር ኢየሱስ እንዳለ ካመናችሁ አለፉ ኢየሱስ ካመናችሁ እንዲገለጥላችሁ እንዲያወራችሁ ተፈልገ በፍርሃት ተንበርከኩ። በፍርሃት የሆነ እንኳን ችግር ካለ እዚህ ሳምንቶች መንገድ ላይ እየተናዛችሁ ቀርበለ አሁን ከቅዱሳን ጋር ያላ ይሄ ከሆነ ከኢየሱስ ጋር እንኖራለን። ከኢየሱስ ጋር የማያኖረን ምንድነው? ክፉ ባህሪ። ስለዚህ ክፉ ባህሪ መጥፎ ነው። ክፉ ባህሪ አይደለም። ክፉ ባህሪ ከሰው ጋር ለሚለየው ከኢየሱስ ጋር ጭምር ይለያል። ከሰው ጋር ብዙ ለምን እንደማይለያችሁ ልንገራችሁ። ከሁሉም ጋር ለምሳሌ በፍቅር ለመኖር ምንድነው መሆን ያለባችሁ? ከሁሉም ጋር መኖር ይቻላል? ከሁሉም ጋር ይቻላል? አይቻልም። ይሄንን በለ ከሁሉም ጋር ምድር ላይ ካለ ሰው ጋር በፍቅር መኖር ትችላላችሁ? አትችሉም። ለምሳሌ ምድር ላይ 5-6 አይነት ሰዎች አሉ። ለምሳሌ ሌባ አለ። ከሱ ጋር በሰላም ለመኖር መስራት አለበት። አሜተኛ አለ። ከሱ ጋር በፍቅር ለመኖር ማማት አለበት። ውሸታም አለ። ከሱ ጋር በፍቅር ለመኖር መዋሸት አለበት። እውነት ውሸት። አቤት አጭበርባሪ አለ። ከሱ ጋር በፍቅር ለመኖር ማጭበርበር አለበት። ያ ሰው የሚያደርገውን ካደረጋችሁ አብራችሁ መኖር ትችላላችሁ። ከሰዎች ጋር በተለያየ ባህሪ መኖር ትችላላችሁ። ከኢየሱስ ጋር ግን አይቻልም ነው ኮመን። ከኢየሱስ ጋር ለመኖር ኢየሱስ የሚፈልገው ባህሪ ብቻ ሊኖረን ይገባል። ኢየሱስ የሚወደው ባህሪ ካቀረባችሁለት እሱ እናንተ ቤት ያለ እናንተ ሲፈለግ እነሱ ቤት ነው ይላል እና በንጥቀት ቀን የራሱን ነው የሚወስደው። ኢየሱስ ሁሉንም አይወስድም። አይልም መጽሐፍ ቅዱስ ዳዊት መልካም ይላል። ለምሳሌ ናሁም ምዕራፍ 1:7 በመከራ ቀን መሸሸጊያ ይላል። ቀጥሎ ያለውን አትዝለሏል። በእርሱ የሚታመኑትን ያውቃል። በሌላ ቋንቋ ጌታ የእርሱ የሆኑትን ያውቃል የሚል ቃል አለ። ጌታ የሚወስደው ሲመጣ ሁሉንም ማለት የእሱ የሆኑትን ብቻ ፊት አድርጉ። የእሱን ለማን ናቸው? ከእሱ ጋር በጥሩ ካራክተር ይኖርናል። ባህሪ ከዚህ ቀን ጀምሮ ቆንጆ ይሁንልን። አሜን። እግዚአብሔር አምላክ በዚህ ገለጽ ባህሪያችን ምርጥ ከሆነ ባጭሩ በጸሎታችሁ ታውቃላችሁ። መንፈስ ታውቃላችሁ። አላለ መጽሐፍ ቅዱስ በፍቅራችሁ አለ እርስ በርስ ያ ምንድነው ባህሪ ባጭሩ ባህሪ። ስለዚህ ባህሪያችን ጥሩ ይሁን። አንዳችን ለአንዳችን የምናሳየው ባህሪ ጥሩ ይሁን። ከዛ ኢየሱስ ነገ ስተኙ ያለ ስጋት ለሊት ጌታ ይመጣ እንጠቃለን ብላችሁ አለ። ይሄ እንዲሆንልን እግዚአብሔር ከሰማይ አቅም ያብዛልን፣ ጉልበት ያብዛልን፣ አቅም ያብዛልን። አሞዳችሁነት እግዚአብሔር ያክብራችሁ። እናንተ የመለኮት ባህሪ ተካፋይ ነው ሁላችን አይደል? እና ከምድር አንካፈልም። ከጥበባሪው ከምኑም ባህሪ አንካፈልም። ከዚህ ከተካፈላችሁ ከኢየሱስ ጋር ይኖራል። ከዚህ በኋላ እርግጠኛ ነኝ 5 ወይም 6 ሰው ብቻ እግዚአብሔር ተገለጠልን እኛንን ብቻ አይሉ ማለት ሁላችሁም አየሁት ስላላችሁ ከዚህ በኋላ አይቼዋለሁ። እግዚአብሔር ይረዳናል። እግዚአብሔር ያግዘናል። አደራችሁ ግብና ድል ያው መንግስተ ሰማያት መግባት እንደሆነ ነግሬያቸዋለሁ። ሌላው ሁሉ ምን ነገር ብትፈልጉ ያው ሁሉ ያለው ነው እናንተ ጋር ሊኖር የሚችለው። እነሱ እንጀራ ነው ይበሉት፣ እናንተም እንጀራ ነው ይበሉት። እነሱ መኪና ነው የሚሉት፣ በቃ እንደቀም የተለየ ነገር የለው። እናንተ ሁላችንም እግዚአብሔር ሁላችንም ለመንግስተ ሰማይ ለንጥቀት ያብቃል። እና ቀኝ እጃችሁን አንሱና እንዲበሉና ተናገሩ። ጌታ ሆይ በሉ አንተ ጋር የሚያኖረኝ አንተ የምትፈልገው የመለኮት ባህሪ እንደሆነ ገብቶኛል። ባህሪ እንዲስተካከል እፈልጋለሁ። የከበደኝን አንሳልኝ።
በቃ እግዚአብሔር ይህን እንዲያደርግ አብረን ቆመን እንጸልይ። እግዚአብሔር ይባርካችሁ። ሁላችሁ ለግላችሁ ብቻ ጸልዩ።